ብዙተኛ አቤል ተነስ የቃየል ግፍ በኔ ሳይደርስ ብዙተኛ አቤል ተነስ የቃየል ግፍ በኔ ሳይደርስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑለ ባህሪ ምስጋና የባህሪ የሆነ ጌታ የነበረ ያለና ለዘላለም የሚኖር ደግሜ ደጋግሜ በእኔም እንጂ በድዳው በተብታባው በኮልታፋው በትብ አንደበቴ እንዲሁም በዚህ ፈራሽ በስባሽ ደካማ ጉልበቴ ይልቁንም የእግዚአብሔር ምርጥ ዕቃዎች በእናንተም በሁላችንም አንደበት ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። አረ የሁላችሁ ድምፅ አይደለም እንደው እግዚአብሔር የተመሰገነ ይሁን። ለሶስተኛ ጊዜ ሕያው አምላክ ኃያል ጌታ ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። ርዕሳችን ፈታኝ በሚል ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 4 ከቁጥር 2 ላይ ፈታኝ በሚለው ርዕስ ነው የምንነጋገር። በዚህ ርዕስ ለመነጋገር በእውቀቴ በጉልበቴ በችሎታዬ አምኜበት ሳይሆን እናንተን ጸሎትና የእግዚአብሔርን ቸርነት ተስፋ አድርጌ ለመነጋገር ለመማማር ለማስተማር እሞክራለሁ። ሁሉን የሚችል አምላክ የእስራኤል ቅዱስ ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ ቃሉን ለምትሰሙት ሕዝበ ልቦናችሁን ከፍቶ ባለ 100 ፍሬ ለመሆን ያብቃችሁ። ባለ 100 ፍሬ ለመሆን ያብቃችሁ። ፈታኝ ፈተና አለ፣ ተፈታኞች ያለን ፈታኞችም አሉ። ፈታኛችን ዲያብሎስ፣ ፈታኛችን ሰይጣን፣ ፈታኛችን ታላቁ ዘንዶ የቀደመው እባብ ዲያብሎስ የተባለው ሰይጣን ይፈተነናል። ስለዚህ ፈታኝ አለ፣ ተፈታኞችም አለን፣ ፈተናውም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት በቆሮንቶስ ገዳም ከተጠመቀ በኋላ አልዋለም አላደረም ይላል ወንጌላዊ ማቴዎስ። እንዲሁም ወንጌላዊ ማርቆስ በወንጌለ መንግስት እንደጻፉት በሉቃስ ማለት ወንጌላዊ ሉቃስ በወንጌለ መንግስት እንደጻፉት በሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 13 በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ድረስ ፈተና አለ ፈተና ፈታኝ አለ። ፈተና ካለ ፈታኝ አለ። ግን ፈታኝ ስላለ ነው ፈተና የኖረው። ፈተናው ካለ ደግሞ ተፈታኞች ያለን እየተፈተንም ነው፣ ተፈትነውም አልፈዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁ ደፋር አይደል መቼስ እሱ የማይደፍረው የለምና ጌታችን መድኃኒታችን ኢየሱስ ክርስቶስን በቆሮንቶስ ገዳም ከቆመ ሳይቀመጥ ሳይበላ ሳይጠጣ ሙሴ በተራራው ላይ 40 ቀን 40 ሌሊት እንደሰነበተ
ዘጸአት ምዕራፍ 34 ከቁጥር 27 ከ28 ላይ ኤልያስም በአንደኛ ነገሥት ምዕራፍ 19 ከቁጥር 6 7 8 ላይ 40 ቀን 40 ሌሊት አልበላም አልጠጣም ተብሎ ተጽፏል። ስለዚህና ይህን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ነው 40 ቀን 40 ሌሊት በቆሮንቶስ ገዳም ከቆመ ሳይቀመጥ ሳይበላም ሳይጠጣም ሰነበተ። በዚህ ጊዜ ነው ፈታኙ የመጣ። ፈታኛችን ቀን ጠብቆ መምጣት ነው የሚፈልገው። ፈታኛችን እንቅልፍ የለውም። ፈታኛችን ድካም የለውም። ፈታኛችን አመመኛ ይል አይቆርጠው አይፈርጸው። ልክ ነው፣ አልተሳሳትኩም። ዘጸአት ምዕራፍ 34 ከቁጥር 29 30 27 28 29 30 ላይ እንዲህ ሆነ። ሙሴ ከሲና ተራራ በወረደ ጊዜ ሁለቱም የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንደ ነጸብራቅ የፊቱ ቁርበት አንጸባረቀ። እንዳንጸባረቀም አላወቀም ነበር። እሱ አይታየውም። 40 ቀን 40 ሌሊት ቀርቶ 4 ሰዓት ብናረፍድ እንኳን እንዴት እንደሚርበን እንዴት እንደሚቸግረን እንዴት ግራ እንደሚገባን አስታውሱት፣ ልብ አድርጉ፣ ተመልከቱ። 4 ሰዓት ማርፈድ ትላንት ብያቸዋለሁ። ኤሳው ውሎ መግባት አቅቶት ነው ከበረሃ ውሎ መጥቶ አረች ብኩርና እኔ አልፈልጋትም የምን ብኩርና ልሞት ነው ልብላ ልጠጣ ያለና ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ሙሴ ነብዩ ሙሴ 40 ቀን 40 ሌሊት ኤልያስና ሌሎች አባቶችም እንዲሁ። ታዲያ ፈታኙ ወጣና ጌታን መፈታተን ጀመረ። ታዲያ እኔ ቢፈተነኝ ምን አቅም አለኝ? እናንተስ ብትፈተኑ ሰው አይደላችሁ? ጌታን እኮ ነው የተፈታተነ። እንዴ ጌታን እኮ ነው። ሊቃነ ካህናትም እኮ ጌታን ፈትነውታል። እና ጅሬም እኮ ጻፎችና ፈሪሳውያንም እኮ ምን በእውነት በአሰራር ሰይጣንን ያልፉታል። አሰራራቸው ከሰይጣን ያለፈ ጻፎችና ፈሪሳውያን አሰራራቸው አፈታተናቸው ግሩም ነው፣ ይገርማል። ታዲያ 40 ቀን 40 ሌሊት ከሆነ በኋላ በሶስቱ አርእስተ ኃጣውእ ሰይጣን ዲያብሎስ ጌታን ፈትኖታል። እንደዚሁም ሁሉ ወንጌለ ዮሐንስ በወንጌል መንግስት እንደጻፈው በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 2 3 4 እያልን ስንሄድ ቁጥር 6 ላይ የአይሁድ ሽማግሌዎች ሊቃነ ካህናት ጻፎችና ፈሪሳውያን ሰብሰባሉና ጌታን ተፈታተኑት። ሲፈትኑትም እንዲህ አሉ፣ መምህር ሆይ አሉት፣ አንተ በእውነት እውነተኛ ፈራጅ ነህ፣ የሰው ፊት አይተህም አታዳላም። ስለዚህ እቺ ሴት በምንዝር በኃጢአት አገኘናት። ሙሴ እንዲህ ያሉትን እንዲህ ይላል፣ እንዲህ ላሉት እንዲህ ይላል፣ እንዲህ ያሉትን እንዲህ ያህል ትእዛዝ አስተላልፏል፣ በድንጋይ እንዲወገሩ ብሏል አሉና ጌታን ሲፈትኑት ጌታን ሲፈታተኑት እናስተውል ወገኖቼ። በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦ የሚያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ሆይ ይቺ ሴት ስታመነዝር ተገኝታለች፣ ተይዛለች። ሙሴ እንደነዚህ ያሉትን እንዲወገሩ በሕግ አዘዘ፣ አንተስ ስለእርሷ ምን ትላለህ አሉት። ቁጥር 6 ብያቸው ነበር። ዮሐንስ ምዕራፍ 8 ቁጥር 8 ላይ ቁጥር 6 ላይ የሚከሱበትን እንዲያገኙ ሊፈትኑት ይህን አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ፣ የሚከሱበትን እንዲያገኙ
ሊፈትኑት ይህን ሁሉ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውም በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለው አስቀድሞ በድንጋይ ይውገራት አላቸው። እየሰማችሁ ነው ወገኖች? ስለ ፈተና ነው የሚከሱበትን እንዲያገኙ ሊከሱት ጌታን ምን አረገ? ለምንድን ነው የሚከሰስ? ስህተቱ ምንድን ነው? ጥፋቱ ምንድን ነው? ምክንያቱ ምንድን ነው? በምን ነው የሚከሰስ ጌታ? በምንድን ነው የሚከሰሱ ነቢያት? በምንድን ነው የሚከሰሱ ሐዋርያት፣ ቅዱሳን፣ ጻድቃን፣ ሰማዕታት? በምን ነው የሚከሰሱ? የሚከሰሱበት ምክንያት የላቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ልጅ ዮሐንስ ወንጌል ምዕራፍ 15 ቁጥር 22 23 24 25 ላይ በከንቱ ጠሉኝ፣ ምክንያት በሌለው ምክንያት ጠሉኝ። ለመጥላታቸው ምክንያት የላቸውም። እኔን መጥላት አይገባቸውም። የምጠላበት ምክንያት የለም። ይህ የበረሃው ስብከት ነው። በከንቱ ጠሉኝ ተብሎ እንደተጻፈ እነሆ እንዲሁ በከንቱ ጠሉኝ። ማንም ያልሰራውን ስራስ፣ ማንም ያላደረገውን ያልሰራውን ስራስ ባልሰራ ባላደርግ ኑሮ ኃጢአት ባልሆነባቸውም ነበረ አለ። አልዓዛርን አልዓዛር ና ውጣ አለው። በዮሐንስ ወንጌል ምዕራፍ 11 ቁጥር 39 40 41 42 43 ላይ የአራት ቀን ሬሳ እህቱ ማርታ 4 ቀን ሆኖታል ተቀበራለች። እህቱ ማርያም ደገመችው 4 ቀን ሆኖታል። በዮሐንስ ወንጌል ምዕራፍ 11 ቁጥር 20 21 22 25 ላይ ጌታ ሆይ አንተ እኮ ከኛ ጋር ብትሆን ወንድማችን አልዓዛር ባልሞተም ነበር ያሉት። ማርታም እንዲህ አለች። ማርያም እህት የአልዓዛር እህት ደገመችው። አንተ ከኛ ጋር ብትሆን ወንድማችን አልዓዛር አይሞትም፣ ሞት አያገኘውም ነበር። አይዞሽ ወንድምሽ ይነሳል። አይ በትንሣኤ እንደሚነሳ አምናለሁ አለች። ትንሣኤም ሕይወትም እኔ ነኝ ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ። እኔ ጋር ናችሁ የአገሬ ሰዎች? በዮሐንስ ወንጌል እላችኋለሁ ምዕራፍ 11 ከቁጥር ማርታ ይላል። ማርታም ኢየሱስን እንደመጣ በሰማይ ጊዜ ልትቀበለው መጣች። ማርያም ግን በቤት ተቀምጣ ነበር ይላል። ማርያም የማርታና የአልዓዛር እህት፣ ማርታ የማርያምና የአልዓዛር እህት ናቸው። ጌታ መጣ ብለው ነገሯት። መድኃኒዓለም ኢየሱስ ክርስቶስ እንደመጣ ባየ ጊዜ ማርታ ወጣ ብላ ተቀበለችው። እንግዳ መቀበል ልማዷ ነውና እንግዳ መቀበል ትወዳለችና። ማርያም ደግሞ በቤት ውስጥ ነበረች። አዳ እንዲህ አለችው። አሁንም ማርታ ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር አለችው። በዮሐንስ ምዕራፍ 11 ቁጥር 21 ላይ ኢየሱስም ወንድምሽ ይነሳል፣ ወንድምሽ አልሞተም ይነሳል፣ ከሙታን ተለይቶ ይነሳል አለ። ማርታም በመጨረሻ በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስ ትንሣኤና ሕይወት ልክ ነው፣ አልተሳሳትም። በዮሐንስ ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ አለ። ሕይወትም ትንሣኤም እኔ ነኝ አለ። አዎ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ነው፣ ሕያው ሆኖ ይኖራል። ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። ማርያምም ቆይታ መጣች። ደግሞ ማርያምም ኢየሱስ ክርስቶስ ወዳለበት ቦታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሷ ስታለቅስ ከእሷም ጋር የነበሩ ለቀስተኞች ሁሉ ከእሷ ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁታል? ወደ መቃብር ወሰዱት። 4 ቀን ሆኖታል፣ ይሸታል። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር ና ውጣ ነው ያለውና
ኢየሱስ ክርስቶስን በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋይም ተገጥሞበት ነበር። ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አነሱ። ኢየሱስም ዓይኖቹን ወደ ላይ አንስቶ እንዲህ አለ፣ አባት ሆይ ስለ ሰማኸኝ አመሰግናለሁ። ሁልጊዜም እንደምሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ በዙሪያው ያሉ ስለቆሙት ሕዝብ ተናገርኩ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር አልዓዛር ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ልጅ ፍቱትና ይሂድ ተውት አላቸው። እንዳልኳችሁ ሁሉ በዮሐንስ ወንጌል ምዕራፍ 11 ከቁጥር 20 ከቁጥር 25 ከቁጥር 34 ከቁጥር 44 እያልኩ ነው። እንግዲህ ይሄ ነው የጌታ የመድኃኒዓለም ኢየሱስ ክርስቶስ የሚከሰስበት ነገር የለም። የ4 ቀን ሬሳ ነው። ይሄ ነገር የሚያስከስስ አይደለም። ከእናቱ ማህፀን ዕውር ሆኖ የተወለደውን ምራቁን ተፋ፣ ጭቃውንም ለወሰ፣ ግንባሩንም ቀባው። ሂድና በሰሊሆም መጠመቂያ ተጠመቅ፣ ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሂዶ ታጠበ። እያየም መጣ ተመለሰ ይላል። ይህም ደግሞ የሚገኘው በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ሂድና በሰሊሆም ቁጥር 7 ላይ። ይህም ደግሞ ጎረቤቶቹም ቀድሞ ሲለምን ከመንገድ ላይ ቁጭ ብሎ ከቤተ መቅደስ መግቢያ ቁጭ ብሎ ሲለምን አይተው የነበሩ ሁሉ ይህ ተቀምጦ ይለምን የነበረው አይደለምንም ብለው ሊቃውንቱ፣ ካህናቱ፣ ጻፎችና ፈሪሳውያን ሊቃነ ካህናት ተደነቁ፣ ተገረሙ። ይሄ ሰውዬ ዓይነ ስውሩ በመዳኑ እጣታቸውን ቀሰሩ፣ አንገታቸውን ነቀነቁ። ይህ እንዴት ይሆናል? እንዴት ዓይነ ስውሩን አበራው? እኛ እያለፍነው እየተረማመድነው እሱም ደግሞ ሳንቲም እየለመነ ይኖር አልነበረም? እንዴት ዓይኑን አልዓዛርን ዓይነ ስውሩን ዓይን አበራ፣ አልዓዛርን ከመቃብር አስነሳ። 38 ዘመን በዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 14 ድረስ እነሆ አልጋህን ተሸክመህ ሂድ ብሎ መጻጉዕን ደግሞ አልጋውን ተሸክሞ እንዲሄድ የ38 ዘመን በሽተኛ አልጋውን ተሸክሞ እንዲሄድ አደረገ። እጹብ ነው፣ ድንቅ ነው፣ ይገርማል፣ ግሩም ነው። ይህ የበረሃው ስብከት ነው። የበረሃው ስብከት ነው። እንዴት ቆያችሁ? አዎ እናስተውል ወገኖች። ፈታኝ ታዲያ ይሄን ሁሉ ዓይነ ስውሩን አበራው። የ4 ቀን ሬሳ አልዓዛርን አልዓዛር ና ውጣ አለው። አልዓዛርም ወጣ ከመቃብር። ወገኖች 38 ዘመን በሽተኛውንም አልጋህን ተሸክመህ ሂድ አለው። ማዕበሉን ጸጥ አደረገው፣ ነፋሱንም አዘዘው። አምላካችን ምን የሚሳነው ነገር አለና? ለጌታችን ምን የሚሳነው ነገር አለና? ሕያው አምላክ ኃያል ጌታ የነበረ ያለና ለዘላለም የሚኖር ነገር ግን ዲያብሎስ ተፈታተነው። ሊቃነ ካህናት ተፈታተኑት፣ የአይሁድ ሽማግሌዎች ተፈታተኑት፣ ጻፎችና ፈሪሳውያን ተፈታተኑት። ሊፈትኑትና ሊከሱት ፈለጉ። ታዲያ ይህች ሴት በምንዝር በኃጢአት ተገኝታለች። ሙሴ እንዲህ ያሉትን በድንጋይ ይወገሩ ብሏል፣ አንተስ ምን ትላለህ አሉት። እሱም ከእናንተ ኃጢአት የሌለበት ይውገራት፣ ከእናንተ ኃጢአት የሌለባት ይውገራት አላቸው። በዚህ ጊዜ ሁሉም ዝቅ ብሎ በኖራው ላይ በጣቱ ሲጥፍ አንዳንድ እያሉ ወጥተው አለቁ።
ቀና ብሎ ሲመለከት ሴትዮዋ ብቻ ነበረች። አንቺ ሴት ከሳሾችሽ የት አሉ አላት። ከሳሾችሽ የት ሄደዋል አላት። እሷም ሁሉም ከእሷ ጋር እንደሌሉ ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ህሊናቸው ወቀሳቸውና አሁን እኮ እነሱም ህሊናቸው ወቀሳቸው። አሁንም ህሊናው የሚወቅሰው ሰው ህሊናው ተሳሳትኩ፣ አጠፋሁ፣ አላበጀውም፣ ከእናንተ ኃጢአት የሌለው ይውገራት። ምን ታዲያ አሁንማ እኮ ወገኖቼ እነሱ ኃጢአት የሌለው ከእናንተ ጻድቅ ሰው ነኝ የሚል ደግ ሰው ነኝ ተንኮል የለብኝም የሚል ይውገራት አለ። እሱም እንድትወገር ፈልጎ መወገሯን ወስኖ ፈቅዶ አይደለም፣ እነሱ ኃጢአት የሌለበት እንደሌለው ስለሚያውቅ ነው። አሁን ግን ወገኖች መልካም የሚሰሩ ሰዎች እንደ ኃጢአተኛ በርባንን ፍታው ኢየሱስ ይሰቀል ይላሉ በማቴዎስ ወንጌል ምዕራፍ 27 ቁጥር 14 17 ላይ በርባንን ፍታለን በርባንን ፍታለን፣ ኢየሱስ ይሰቀል፣ ስቀለው አስወግደው እያሉ የአይሁድ ሊቃነ ካህናት ጻፎችና ፈሪሳውያን ሽማግሌዎችን ያባብሉ ነበር። ድምጻቸው እንዲበዛ፣ ድምጻቸው በርከት እንዲል፣ ብዙ ሆነው እንዲገኙ፣ ውሸቱን እውነት ለማስመሰል፣ ውሸቱን እውነት ነው ብለው ለማድመቅና ተሰሚ ለማግኘት ሕዝቡን ያባብሉ ነበር ተብሎ ተጽፏል። ምንም እንኳን ጲላጦስ ኃጢአት እንደሌለበት ኧረ ሰው የሚከሰስበት አንዳች ነገር የለም ቢል የነገር ሊያሳምናቸው አልቻለም። ለምን? አንድ ጊዜ ዲያብሎስ አነሳሷቸዋልና በቅናት የተነሳ ሰው እርቅ የለውም። ቀናተኛ ሰው እርቅ የሚባል አያውቅም። 3 ሽማግሌ 12 24 ቢጨመሩ የቀና ሰው የቀናበትን ጉዳይ እስኩኖለት እስካላጣ ድረስ የቀናበትን ሰው እስካላጣ ድረስ ይቅርታን አይፈልጉም። ለምን? አንድ ጊዜ ምክንያት የለውም ለጠባቸው፣ ዝም ብሎ ጠላው። ስለዚህ ዝም ብሎ የጠላ ሰው ደግሞ ያው በከንቱ ጠሉኝ፣ በከንቱ የሚጠሉኝ ላልና መዝሙረኛው ዳዊት በመዝሙር 108 ቁጥር 2-3 ላይ ነብዩ ዳዊት በከንቱ የሚጠሉኝ ከጠጉሬ ይበዛሉ ይል ነበርና በጥል ቃል ከበቡኝ በከንቱም ተሰለፉብኝ፣ በጥል ቃል ከበቡኝ በከንቱም ተሰለፉብኝ፣ በወደድኳቸው ፈንታ አጣሉኝ። እኔ ግን እጸልያለሁ በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱልኝ። በላዩ ከጀመርኩት አይቀር ትንሽ ገፋ ብዬ ላንብበው። በላያቸው ኃጢአተኛን ሹም፣ ሰይጣን በቀኛቸው ይቁም ይላል። በተሟገቱ ጊዜ ተረተው ይውጡ፣ ጸሎታቸው ኃጢአት ትሆንባቸው። ዘመናቸው ጥቂት ይሁን፣ ሹመታቸውን ሌላ ይውሰድ። ልጆቻቸው ድሃ አደግ ይሁኑ፣ ሚስቶቻቸው መበለት ይሁኑ። ልጆችም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸው ይባረሩ። ባለዳም ያለውን ሁሉ ይበርብረው። እንግዶችም ድካማቸውን ይብሉ ይበዝብዙት። ልጆቻቸው ይጥፉ፣ በአንድም ትውልድ ይደምሰሱ ይላልና። ይህም የተገኘው በመዝሙር 108 ከቁጥር 2-12 ያለውን ቃል የተመለከትነው። በከንቱ ጠሉኝ፣ በወደድኳቸው ፈንታ አጣሉኝ። እኔ ግን እጸልያለሁ፣ ወደ አምላኬ እጮሃለሁ። በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱብኝ ይላል። ትላንትም ዛሬም ወደፊትም የሰው ሁኔታ የሆነ ወገኖች፣ በከንቱ መጥላት፣ በከንቱ ማሳደድ። እንዴት ቆያችሁ የሀገሬ ሰዎች? እንደምን አላችሁ? አሁንም ይህ የበረሃው ስብከት ነው። በጩኸት ደከሙ፣ ጉሮሮዬም ሰለለ፣
አምላኬን ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሩኝ ከራሴ ጠጉር በዙ። በአመፃ የሚያሳድዱኝ ጠላቶቼ በረቱ። አሁን ደግሞ መዝሙር 68 ከቁጥር 3፣ 4፣ 5 ላይ የተጻፈ ቃል ነው። ወደ ዋናው ርዕሳችን ልሂድላችሁ። ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች አለ። ፈታኞቹም ቀርበው ጌታችን ለመክሰስ ትገደል ቢል ነፍሰ ገዳይ ለማስደግ ተዋት ቢል ደግሞ የሙሴን ሕግ አፈረሰ ለማለት ፈታኞች ቀርበው ጌታን ተፈታተኑት። እሱ ግን ከእናንተ ኃጢአት የሌለበት ይውገራታል እንጂ ትሙትም አላለም። አምላካችን መሐሪ ይቅር ባይ፣ ኃጢአትን እንጂ ኃጢአተኛን የማይጠላ፣ ኃጢአትን ብቻዋን ከመጥላት በቀር ኃጢአተኛን የማይጠላ አምላክ ነው። ኃጢአትን የሚጠላው ጌታ ኃጢአተኛን አይጠላም። ይህ የሚታወቅ ዘንድ በማቴዎስ ምዕራፍ 9 ከቁጥር 9 እስከ 13፣ በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ድረስ፣ ማርቆስ ምዕራፍ 2 ቁጥር 13 እስከ 17 በሽተኞች ናቸው መድኃኒት የሚያስፈልጋቸው፣ ጻድቃን በስራቸው ይድናሉ፣ እኔ ግን ኃጥአንን ልጠራ ነው የመጣሁት ብሎ ይሄንንም ምሳሌ ሆን ዘንድ 100 በጎች ያሉት ሰው ከ100 አንዱ ቢጠፋበት 99ን በዱር በጫካ በግርግም ትቶ የጠፋውን ሊፈልግ አይሄድምን? ካገኘውም በኋላ የጠፋው በጌ ተገኝቷል፣ በመገኘቱም ደስ ይበላችሁ ብሎ ዘመድ ወገን ጎረቤቱን የቀበሌውንና የአካባቢውን ሰው ጠርቶ ስለጠፋው በጉ ይደሰታል በማለት ወንጌላዊ ማቴዎስ በማቴዎስ ወንጌል ምዕራፍ 18 ቁጥር 12፣ 13፣ 14 ላይ ተጽፎ ይገኛል። ሌሎች ወንጌላውያን ጽፈውታል። ስለዚህ ጌታ የማይፈልግ ኃጢአትን ብቻዋን ነው። ኃጢአተኞችን እኛን ግን አይተውንም። ለማንን ምንጊዜም ትሁት ነን፣ ምንጊዜም እንሳሳታለን። ታዲያ እንግዲህ ኃጢአትን ማብተጠባበቅ ከፊትህ ማን በቆመ ነበር ይላል መዝሙር 129 ከቁጥር 2 ላይ። ኃጢአትን ማብተጠባበቅ ማን ከፊት ይቆም ነበር? እንግዲህ ከአዳም ጀምሮ የምታዩት ነው። ከቃየል ጀምሮ የምታዩት ነው። ሰው የተለያየ፣ አንዱ ሲገል፣ ሌላው ሲሰርቅ፣ ሌላው ቃል ኪዳኑን ሲያፈርስ፣ ሌላው ዝሙት ሲፈጽም፣ ሌላው ሲያታለል፣ አደራ ሲበላ ቃል ኪዳኑን እንግዲህም ስጋ ለብሶ ሰው በምህረቱ ነው ያለ ነው እንጂ እንደ ኃጢአታችን ከሆነ መዋል ማደርም አይቻልም ማለት ነው። ክቡራን እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ ወገኖች ሆይ እንዴት ቆያችሁ እላችኋለሁ። በማቴዎስ ወንጌል ምዕራፍ 22 ከቁጥር 15 እስከ 23 ድረስ ሳይሆን ይቀራሉ ብላችሁ፣ እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 20 ከቁጥር 20 ጀምሮ እንዲህ የሚል ተጽፎልናል ወገኖች። ማቴዎስ ምዕራፍ 22 ከቁጥር 15 ነው ያልኳችሁ። ልክ ነው፣ አልተሳሳትኩም። ሳይሆን ይቀራል ብላችሁ አልተሳሳትኩም። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንደሚያጠምዱት ጌታን ለማጥመር ተማከሩ። አሁንም እኛን ለማጥመድ ወዲያና ወዲህ የሚወራጩ ማዝገም አይምሰላችሁ፣ ቀስ ብሎ መሄድ አይምሰላችሁ። የሚወራጩ ሞልተዋል እኛን ለማጥመድ። በሩቅም በቅርብም በውጭም በውስጥም እኛን ለማጥመድ የሚወራጩ ሰዎች አሉ። እረኛችን ግን እንቅልፍ የለውም። ደግሞም ለዚህ የሚያደርሰን በከንቱ ጠሉኝ። ብታነሳው፣ ብትጥለው፣ ብታገላብጠው በከንቱ ጠሉኝ። በከንቱም እኮ መጥላት በከንቱ ብዙ ስራ ለምን ሰራችሁ? ለምን ስራችሁን አለማደነቀው? ለምን ስራችሁ ተከናወነ? ለምን ስራችሁ ተወደደ? እኛ እናዝግምበት፣ እናንተ መስራት የለባችሁ ነው። እንግዲህ እኛ ጠላታችን ሰይጣን ነው። 7517 ዘመን ምን ስትጠይቁት እኮ ምንም አልሰራውም ነው የሚል፣ ምንም አልሰራውም ይላል ሰይጣን። ስለዚህ እኛን ደግሞ እንግዲህ በቆሮንቶስ ገዳም ጌታን ተፈታተኑ። ሶስቱን አርዕስታት በትዕቢት፣ በስስት፣ በፍቅረ ነዋይ የፈተነው ሁሉንም
በሁሉም አፍሮ ተመልሷል። አሁንም ጠላታችን ሰይጣን አፍሮ ይመለስ። ፈታኛችንን እግዚአብሔር ይገስጸው ያሳፍረልን መድኃኒዓለም። ስለዚህ አሁን ደግሞ ከቄሳር ጋር ሊያጣሉት ፈለጉ። አይ ቄሳር ጋር ፈተናው ብዙ ነው ወገኖች፣ በግል ፈተና አለ። አሁን ያ እንግዲህ እንደ ነፍሰ ገዳይ አድርገው ነው ትሙት ቢል ወይም ደግሞ ሕግ አፍራሽ ለማለት አትግደሏት ቢል ግን ከእናንተ ኃጢአት የሌለበት ይውገራታልና ሰናበታችሁ። ሁሉም እንደ ጢስ እየተነኑ እንደ ጉም እየበነኑ አንዳንድ እያሉ ጠፍተዋል። ቀና ብሎ ቢያ አንድ ሰው አልተገኘም። አሁን ደግሞ ከቄሳር ጋር ከንጉሱ ጋር ለማጣላት አንተ ቸር መምህር፣ እውነተኛ መምህር፣ የሰው ፊት አይተህ የማታዳላ፣ የሰው ፊት አይተህ የማታጋድል፣ መማለጃ ጉቦ የማትቀበል እውነተኛ መምህር ይሉታል። ወገኖች አባባላቸው እውነት ነው፣ ነገር ግን ለማታለል ነው የተጠቀሙት። አዎ ሽንገላ የተለመደ ነው። ምንጊዜም እኮ ክፉ ሰው እኮ እውነት ብዙ አይደለም የሚሟገትም፣ የሚጣላ፣ የሚከራከርም እውነት የለም። ታዲያ አድማጮች ናቸው አሁን ያስቸገሩት። አድማጮች ይህንን እንደ እውነት አድርገው ደጋግመው ሲናገሩት መናገርም አልፎ እንደ ማመን ወዲያና ወዲህ አይደለም። ምን ጊዜ ቢሆን ምን ከውሸተኛ ሰው እውነት የት ይገኛልና? ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ እናንተስ እንደ አባታችሁ እንደ ዲያብሎስ ናችሁ ነው ያለ በማቴዎስ በዮሐንስ ወንጌል ምዕራፍ 8 ቁጥር 39 40 41 እስከ 44 እስከ 46 እንደ አባታችሁ እንደ ዲያብሎስ ናችሁ። እሱ ሐሰተኛ ሐሰት መገኛ፣ ሐሰት ሲናገር ከራሱ ያፈልቀዋል፣ ያመነጨዋል። የትም አይበደረውም፣ ከየትም አይማረውም። ይሄ ነው ሐሰተኛ ሐሰት መገኛ፣ አቡሃለ ሐሰት ተብሏል። ደግሞም ዝቅ ብሎ ቁጥር 26 ቁጥር 46 ላይ ከእናንተ ስለ ኃጢአት የሚወቅሰኝ የለም ያለ ጌታ መድኃኒዓለም ኢየሱስ ክርስቶስ በዮሐንስ ምዕራፍ 8 ከቁጥር 76 ላይ ስለ ኃጢአት ከእናንተ የሚወቅሰኝ የለም፣ እናንተ እንደ አባታችሁ እንደ ዲያብሎስ ናችሁ፣ እሱ ሐሰተኛ የሐሰት መገኛ እያለ ተናግሮታል። የት ቆያችሁ ወገኖች? ደቀ መዛሙርታቸውን ከሄሮድስ ወገን ጋር ላኩበት። እነርሱ መምህር ሆይ እውነተኛ እንደሆነ በእውነትም የእግዚአብሔርን መንገድ እንደምታስተምር እናውቃለን፣ ለማንም አታዳላም፣ የሰው ፊት አትመለከትም ይሉታል። አሳልፎ ለመስጠት ነው። ይሄ ወዳጅ አስመስለው ከንፈራቸውን አለሳልሰው ንግግራቸውን አሳምረው ወገባቸውን አቀጥነው ብድቁጭ ጋሼም አባም አባታችን ጋሼ እያሉ የሚናገሩት ነገር ወገኖች ይሄ ነው። እንግዲህ ምን ይመስልሃል አሉት። ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? ለቄሳር ግብር መፍቀድ ተፈቅዷል አልተፈቀደም? ይህን ነበር ያሉትና ተፈቅዷል አልተፈቀደም ማለት። አይ እሱም እስኪ ሳንቲሟን አሳዩኝ አላቸው። አዎ ግብር ከሆነ ብር የሚሰጠው ሳንቲም ነው የሚሰጠው። ሳንቲም ከሆነ ተጠረቃቅሞ ብር ይሆናል፣ ብሩም ከሆነ ቀጥታው ብሩ ይሰጣልና እና እስኪ ሳንቲሟን አሳዩኝ አለ። አሳዩት። ይህ ፎቶ የማን ነው አላቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ነገሥት እግዚአብሔር ከያው አምላክ ኃያል ጌታ ለዋል። መቼም አልጠረጥርህም አምላኬ፣ መቼም ቢሆን አልጠረጥርህም። የሰራዊት ጌታ እግዚአብሔር እኔ ድንግል አሽከር አልጠረጥርህም። በሙሉ ልብ ነው አምላኬን የምተማመነው፣ እማምነው አምላኬን አልጠረጥረውም። እና ሳንቲሟን እስኪ አሳዩኝ አላቸው። ኢየሱስም ክፋታቸውን አውቆ ለካ ክፉ ናቸውና ለካ እንዲህ አይነት ክፉ ናቸው። ክፋታቸውን አውቆ እናንተ ብዙዎች ስለምን ትፈትኑኛለህ? ስለ ፈተና ነው ትምህርታችን። እንደው ስለምን ትፈትኑኛላችሁ? ለምን የምትፈትኑኝ? ለምን የምትፈታተኑ? የግብሩን ብር አሳዩኝ፣ የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም እቺ መልክ ጽፈቷስ የማን ናት አላቸው። የቄሳር አሉት። በዛን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ፈታኙ ትተውት ሄዱ። እነሆ ፈታኙ ይላልና
በማቴዎስ ወንጌል ምዕራፍ 22 ከቁጥር 15 እስከ 22 ቀደም እስከ 23 ብያቸው ነበር። 23 ደግሞ ሌላ እስከ 22 ድረስ እንደገና ደግሞ አሁንም ይወጥ ክቡራንና ክቡራት በሉቃስ ወንጌል ምዕራፍ 20 ቁጥር 20 ብያቸው ነበር። እስከ 26 ድረስ አንባችሁ ተረዱት። በማርቆስ ወንጌል ምዕራፍ 12 ከቁጥር 13 እስከ 17 ድረስ ይህ ተጽፎ ይገኛል። ጌታን መድኃኒዓለምን ኢየሱስ ክርስቶስን ፈተኑት፣ አሳልፈው ሊሰጡ ሊከሱት። ይህም ደግሞ መልካም ስለሰራ መልካም ስራ ስለሌላቸው ነው። ስራው ስለሚከናወን ሰርተው ስለማያበረክቱ ነው። ቁም ነገር ስለሌላቸው፣ በጎ ሕሊና ስለሌላቸው፣ መስራት ስለማይችሉ፣ በጎ መስራት ቀርቶ ማሰብ ስለማይችሉ የእሱን ስራ ማየት ጨነቃቸው፣ ከበዳቸው። አረ ደቂቃው እንዳይሄድብን ወገኖች፣ እንዴት ቆያችሁ? ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ጌታ ጻድቅ አምላክ፣ እንዲሁም ጽድቅን የሚያደርግ ሁሉ ጻድቅ ነው። ኃጢአትን የሚያደርግ ሁሉ ከዲያብሎስ ነው። ሰውን የሚከስ፣ የሰው ስም የሚያጠፋ፣ እውነቱን ውሸት ነው የሚል፣ ውሸቱን እውነትን የሚል፣ ካለኔ ሰው የለም የሚል፣ በሰው ላይ የሚዘን፣ ሰውን የሚያሳድድ፣ የሰው ቤት የሚያፈርስ፣ የሰው ትዳር፣ ሰውን ከስራው የሚያፈናቅል፣ በሰው ድል የሚገባ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስም ከመጀመሪያው ኃጢአትን ያደርጋል። ስለዚህ የዲያብሎስን ስራ እንዲያሳፍር የእግዚአብሔር ልጅ ተገለጠ። የዲያብሎስን ስራ እንዲያሳፍር የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ሰው ጋር አይጣላም፣ ሰውን አያስቀይምም፣ ሰውን አያሳዝንም፣ የሰው ገንዘብ አይዘርፍም፣ የሰው ክብር አይቀንስም። ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጹ ናቸው። ጽድቅን የማያደርግ የማይሰራ፣ ወንድሙን የማይወድ፣ በወንድሙ ላይ የሚነሳ፣ ወንድሙን የሚያሳድድ፣ ወንድሙን የሚያዋርድ፣ ይህ ወንድሙን የሚጣላ ሁሉ ከእግዚአብሔር አይደለም፣ የእግዚአብሔር ጠላት ነው ይላል። እኔ ደቂቃ ዳስኩም ነበር ወገኖች፣ ብዙ ከመነጋገር ለጥበበኛ ትንሽ ይበቃዋልና ለጥበበኛ ትንሽ ስለሚበቃው እነሆ እላችኋለሁ። በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ ፈታኝ ነው፣ ጌታንም ፈትኖታል። ነገም ከነገም በኋላ ስለ ፈተና በርከት አድርገን እንነጋገራለን። እንግዲህ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁ አመሰግናለሁ።